አሁን የምንከተለው አፕሮች በጥቅል የውጭ ኢንቨስተር ሳይሆን ሄድ ሃንት እያደረገ አቅም ያላቸው ልምድ ያላቸው እውቀታቸውን ገንዘባቸውን ለማፍሰስ ዝግጁ የሆኑ የመንግስት ቀጥተኛ ሰፖርት ቢደረግላቸው በእውቀት ሽግግሩ በምንፈልገው የውጭ ምንዛሪ የሚታይ የሚጨበጥ ኢምፓክት ያላቸውን ባለሀብቶች እያመጣን ያለው በሁሉም ሴክተር ነው። እናናገራቸው ባለሀብቶች በቂ ገንዘብ ያላቸው ልምድ ያላቸው በሴክተሩ እውቅና ያላቸው ከሆኑ እኛ የምናደርገው ድጋፍ ታክሎበት በአጭር ጊዜ ውስጥ ውጤታማ መሆን እንችላለን። ኢትዮጵያ በታሪክ ማህደር ቀዳሚ በመንፈስ ደግሞ ወጣትና ተራማጅ መሆኗን በተግባር እያስመሰከረች ትገኛለች። ዛሬ ይቺ ምድረ ቀደምት በዓለም አቀፍ የኢንቨስትመንት መድረክ ላይ አዲስና ብሩህ የዕድል አድማስ ይዛ ብቅ ብላለች። ይህ አዲስ ምዕራፍ ደግሞ በአምስቱ የኢኮኖሚ አዕማዳት ላይ ተመስርቶ በጽኑ ራዕይና በአገር በቀል የኢኮኖሚ ማሻሻያ የታጀበ ነው። ኢኮኖሚያችን ለዓለም ክፍት ሳይሆን የቆየበት ሁኔታና ብዙ ማክሮ ኢኮኖሚ ማሻሻያዎች ባለመተግበራቸው ምክንያት ወጪ ንግዱ ከነበረበት መንገራገጭ ወጥቶ የገቢ ፍላጎትን ወደሚቀራረብበት ደረጃ እየመጣ ያለበት ተስፋ ሰጪ እምርታ ላይ ነው ያለው። ያሉን ጸጋዎችን ከፍቶ የማየትና የመጠቀም የባለፉት ልምዶች ይበልጥ ከተጠናከሩ የበለጸገች ኢትዮጵያን እንፈጥራለን የሚባለው ነገር ህልምና ቅዠት ሳይሆን የሚፈታ ውል ያለው ህልም የሚተገበር ራዕይ ነው ብሎ መውሰድ ይቻላል ማለት ነው። ግብርና የሀገሪቱ የኢኮኖሚ መሰረት መሆኑ ቀርቶ አሁን ወደ ዘመናዊና ተመራጭ የንግድ ዘርፍነት እየተቀየረ ይገኛል። ሰፊና ለም መሬት፣ ምቹ የአየር ንብረትና በቂ የውሃ ሀብት ያላት ኢትዮጵያ ከአግሮ ፕሮሰሲንግ እስከ ስንዴ ልማት፣ ከአበባ እስከ አትክልትና ፍራፍሬ ምርት ለሚሰማሩ ኢንቨስተሮች ትርፋማ መዳረሻም ሆናለች። ኢትዮጵያ ትልቅ አገር ናት፣ ትልቅ ገበያ ናት። ኢትዮጵያ ከ120 ሚሊዮን ህዝብ በላይ አላት እያለን የምንናገረው ህዝብ ብቻም ሳይሆን የተማረ ህዝብ፣ በተለይም ደግሞ ወጣት፣ በተለይ ለኢንዱስትሪው ደግሞ ሊያገለግል የሚችል ወጣት ያለበት ሀገር እንደመሆኑ መጠን፣ ሁለተኛ የምንሰጣቸው አገልግሎቶች ለምሳሌ ኤሌክትሪክን ብንወስድ ኤሌክትሪክ ፕራይስ ከየትኛውም የዓለማችን ሀገራት አንጻር ሲወዳደር ኢትዮጵያ በጣም አፎርደብልና ኮምፒቲቲቭ የሆነ የኤሌክትሪክ ታሪፍን የምታቀርብ አገር ናት ማለት ነው። ከዚህ ባሻገር ስትራቴጂክ ሎኬሽናችን እንውሰደው ያለንበት እንደ ሀገር ያለንበት በተለይ ለሚድል ኢስት በጣም ቅርብ የሆንበት ቦታ ነው ያለነው። የአፍሪካ ሀገራትን በቀላሉ መቅረብ የምንችልበት መድረስ የምንችልበት አገር ናት። ቱሪዝም ሌላኛው የሀገሪቱ ኩራትና ያልተነካ ሀብት ነው። ከታሪካዊ ቅርሶችና ከተፈጥሮ ድንቆች ባለፈ በገበታ ለሸገርና በገበታ ለትውልድ የተሰሩ ዘመናዊ ቱሪስት መዳረሻዎች መገንባታቸው ዘርፉን ለዓለም አቀፍ ደረጃ ብቁ አድርጎታል። ሶስተኛው ምሰሶ የሆኑ ማዕድን ደግሞ ወርቅ፣ ፖታሽ፣ ሊቲየምና የከበሩ ድንጋዮች በዘመናዊ ፖሊሲ ተደግፈው ለዓለም ገበያ እንዲቀርቡ ምቹ ሁኔታም ተፈጥሯል። በሌላ በኩል ኢንዱስትሪ የኢኮኖሚ ሽግግሩ ሞተር ሆኖ እያገለገለ ይገኛል። በመላ ሀገሪቱ የተገነቡ ዘመናዊ ልዩ የኢኮኖሚ ዞኖች ከጨርቃጨርቅ እስከ ፋርማሲቲካል ያሉ ዘርፎችን በማቀፍ የውጭ ቀጥታ ኢንቨስትመንትን በከፍተኛ ሁኔታ እየሳቡ ነው። ይህንን ሁሉ የልማት እንቅስቃሴ ደግሞ ቴክኖሎጂ በዘመናዊነትና በፈጠራ ያጅበዋል። የዲጂታል ኢኮኖሚ ግንባታ፣ የሰው ሰራሽ አስተውሎት አጠቃቀምና የሳይንስና ቴክኖሎጂ ማዕከላት መስፋፋት ኢትዮጵያ የነገውን ዓለም ዛሬውኑ ለመቀላቀል ያላትን ቁርጠኝነት ያሳያሉ። We see that investors are more interested in the country as a result of that. And investors tell us that there are three things they need when they look at investing in a country. One is stability. The second is the predictability of the regulatory environment and the taxation environment. And the third is infrastructure. And on all of those issues, Ethiopia is making good progress. Ethiopia's importance, its size, its capacity, and its ability to grow in all of those domains. We look forward to working with Ethiopia as a key anchor country, that its role as a leader in Africa will only grow, and we look forward to working with Ethiopia in that way. Ethiopia is a major country, major power
in the region and this continent. It's a hub. Hundreds of thousands Chinese businessmen and investors has been located here. ኢትዮጵያ የትናንት የታሪክ ባለቤት ብቻ ሳትሆን በአምስቱ አዕማዳት የምትመራ ለኢንተርፕረነሮችና ለሥራ ፈጣሪዎች በሯን ወለል አድርጋ የከፈተች የተስፋና የብልጽግና ምድር ናት። ኢትዮጵያ ውስጥ ኢነርጂ ማቅረብ እንችላለን። ትላልቅ ሼድ መስራት ይቻላል። በጣም ጎበዝ ኢትዮጵያውያን ስላሉ መስራት እንችላለን። ከብዙ ሀገራት በብዙ መንገድ ኢትዮጵያ ትሻላለች። በኢነርጂ ዋጋ፣ በምናቀርበው የተማረ የሰው ኃይል ብዛትና ጥራት፣ በቦታ ምቹነት፣ በመንግስት ፖሊሲ ኢንተርቬንሽን ልንወዳደር የምንችልባቸው በጣም በርካታ ነገሮች አሉና እነሱን በማድረግ ዘመናዊነትን፣ ዕውቀትን፣ ትርፋማነትን፣ ምርታማነትን ኢትዮጵያ ውስጥ ማስፋት ያስፈልጋል።